ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ የውጭው መከራ ሳይበቃን በውስጥ ደግሞ በተለያየ ኢንፎርሜሽን የማይሆን ነገር እያላችሁ ይልቁኑ ደግሞ ምዕመናኑን ከአባቶች ለምትለዩ በእውነት ልብ ያዝናል። በመጀመሪያ መረጃን ከስሩ ማጥራት ወሳኝነት አለው ብዬ እናገራለሁ። እንግዲህ ዛሬም የማነሳላችሁ በወሊሶ በግልጽ ደብረ ምጥማቅ ቅድስት ድንግል ማርያም ቤተ ክርስቲያን የተፈጠረውን ነገር በትላንትናው ምሽትም በቲክታክ ላይ አባታችን ቆሞስ አባ አብርሃም የደብሩ አስተዳዳሪ የአጋጣሚ ነገር ሆነው መጥተው ተናግረዋል። ትላንትና ግን እኔ ቀድሜ በቀን መልሱን የማቀውን ሰርቻለሁ። ምክንያቱም በቲክቶክ ላይ የሚነዛ የትኛውም ነገርን በመጀመሪያ ነው ብሎ ብንችል ደውለን ባንችል ደግሞ ከአካባቢ ሰዎች እውነተኛ ነገርን ይዘን ማውራት ወሳኝነት አለው ብዬ አምናለሁ። እንግዲህ ተወዳጆች በእርጋታ ከሰማችሁኝ ቁም ነገር ትገበዩበታላችሁ። ቤተክርስቲያን ላይም አንዳንድ ሰዎች በሐሰት የሚነዙትን ቆም ብላችሁ እንድታዩ ይጠቅማችኋል ብዬ አስባለሁ። ከሐሰተኛ መረጃም ትድናላችሁ ብዬ አምናለሁ። ከእንግዲህም ደግሞ ለመማሪያ ይሆናል ብለን አንዳንድ ወንድሞቻችንንም እህቶቻችንን በዚህ ጉዳይ ላይ እናነሳለን። በመጀመሪያ ደረጃ ቲክታክ ላይ የተወራ ማንም ያወራውን ብድግ ብሎ ማንሳትና ማውራት አይጠቅም የሚል እውነታን እውነት ብዬ ለማለፍ እገደዳለሁ፣ ጋዜጠኞችም ጭምር። እንግዲህ እንደምታውቁት ታላቁ አባታችን ብፁዕ አቡነ ዲዮስቆሮስ በእውነት ለመናገር በቀድሞ ስማቸው አባ ወልደ ትንሳኤ በወሊሶ ብቻ ሳይሆን ከአፍሪካ አልፈው አህጉራዊ እንቅስቃሴያቸው ስማቸው እግዚአብሔር በሳቸው ገኖ ብዙ ገቢረ ተአምር እንደተሰራ በዛ ገዳም ውስጥ በዛ ቤተ ክርስቲያን ገዳም ብዬ ስናገር የአባታችን የተነገሩ ብዙ ትንቢቶች አሉ። ከነዛ ውስጥ የመጨረሻ የዚህ የቤተ ክርስቲያን ዕጣ ፈንታ ወደ ገዳምነት ይሆናል የሚል ነው። ለምሳሌ ይህ አሁን በሳቸው ዘመን ሰርተውት የነበረው ቤተ መቅደስ ሌላ ትልቅ ይሰራል ብለውም ተናግረው ነበረ። ይህም ነገር እንደሆነ በአይናችሁ መስክራችኋል፣ አይታችኋል። መሰል የተናገሯቸው ነገሮች ወደ ሂደት በሚመጡ ጊዜ ለዚህ ሂደት ዳንቅራ የሆኑ አውቀውም ሳያውቁም የተዘናጉ አያሌዎች እንዳሉ እንነጋገራለን። እንግዲህ ቤተክርስቲያን ስትሰራ ሰሪው ብርቱ ነው፣ የሚሰሩ ደግሞ ደካሞች ናቸው። ጥፋቶች ሊኖሩ ይችላሉ፣ ችግሮች ሊኖሩ ይችላሉ። ይሁንና ግን በወሊሶ ጉዳይ እውነቱን እውነት ብለን ዘመናችንን መጨረስ ስላለብን ነው። እንግዲህ በዛ ቤተክርስቲያን ቅጥር ግቢ ውስጥ ዘርፈ ብዙ ነገሮች ይካሄዳሉ። ለምሳሌ የአባታችን ያጠምቁበት የነበረው ቦታ አለ። ያ ያጠምቁበት የነበረው ቦታ አሁንም ተከብሮ በጥሩ ሁኔታ አለ። አዎ አባታችን ቀድሞ የነበሩበት ቦታ ነበረ። ከዛ በኋላ በሕይወት እያሉ ታላቅ የመጠመቂያ ቦታና እንዲሁም አዳራሽ ሰርተው ያ ቦታ አልተነካም። ቀለም እየተቀባ እንዳማረበት ያለ ነው። አንዳንዶቻችሁ እንደዚህ አይነት ነገር ስታነሱም ስለሰማው ማለት ነው። በዛ ግቢ ውስጥ ምን አለ? ወፍጮ ቤት አለ፣ ዳቦ ቤት አለ። እንግዲህ ደግሞ የቀደመው ቤተ መቅደስ አለ። ስለዚህ አባታችን ካረፉ በኋላ ምን ነገር ተካሄደ የሚለው ነገርን ደግሞ ቆም ብሎ ማሰብና ከባለ ጉዳዮቹ መስማት ይሻላል። ለምሳሌ ህዝቡን የረበሸው የመጀመሪያው ነገር እንግዲህ በዛ ቦታ ላይ አለን የሚሉ ልጆች አሉ። እንግዲህ ይቅርታ አድርጉልኝ፣ ዲያቆን ባሩክ ብሎ ራሱን የሚጠራው ልጅ አለ። በዚህ አጋጣሚ እንግዲህ አባታችን አባ ወልደ ትንሳኤ ወይንም አቡነ ዲዮስቆሮስ
ከጎዳና አንስተው ያሳደጉት እንዳትሸወዱ። ዛሬ የአህጉረ ስብከቱ ጸሐፊ የሆኑት ቄስ ክፍሌም የሳቸው ልጅ ናቸው። በሀገረ አሜሪካ የሚኖሩትም እንዲሁ ቀሲስ መኮንንም የሳቸው በስማቸው የሚጠሩ ልጆች ናቸው። ያ ብቻ አይደለም። ዲያቆን ሙሴ፣ ዲያቆን ታሪኩ መሰል ወንድሞች በአባታችን ስም ይጠራሉ። የወለዷቸው ሳይሆን በተለያየ ምክንያት አንስተዋቸው አግኝተዋቸው ያሳደጓቸው በዛ በገዳም በሳቸው ስም የሚጠሩ ልጆች ናቸው። እንግዲህ በዚህ እውነት ውስጥ እንግዲህ በዛው አህጉረ ስብከት ላይ ጸሐፊ የሆኑት ቀሲስ ክፍሌ ወይም ቄስ ክፍሌ ምንም ሲናገሩ አንሰማም። ሌሎችም ምንም ሲናገሩ አንሰማም፣ ዲያቆናቱም ሲናገሩ። ስለዚህ ይህ ልጅ ማን ነው? የምታዩት ልጅ ማን ነው ከተባለ በአንድ ወቅት ላይ እንግዲህ አሁን ዲያቆን ነው ስሙ፣ አይቀድስም፣ አይፈትትም። ይልቁኑ በመንፈቅና የተጠረጠረበት ጊዜ አለ። መሰል ነገሮችን እናነሳለን። እርግጥ ነው አባትን መከተል በአባት በተሰጠው መንገድ እንጂ ለምሳሌ ማንነቱን ትላንትና ምሽት በግልጽ ተናግረናል። ቀድሶ የማያቆርብ ቤተክርስቲያን የማይመጣ ለአመፅ ጊዜ ብቻ የመጣ በየዘመናቱ ሊረብሽ እና ሊያስተባብር የሚዳዳ እንጂ ሌላ ችግር ተፈጥሮ አይደለም። አድምተን እንሰራዋለን። ከዚህ የተነሳ አንዳንድ እህት ወንድሞቻችንንም በመረጃ አስተዋቸዋል። ስለዚህ ከምንጩ ሰምተ ዘግብ የምንልህ ለዛ ነው። ከዛ በተረፈ ደግሞ አታብከው። ይህን ጉዳይ ወስደህ ጳጳሳቶቻችንን ስትናገር ዝም አንልም። ጳጳሳቶቻችን ባጠፉ ጊዜ እና አቡነ ሳዊሮስ እኛ መሰለን ቀድመን የተናገር ነው። በቃ አሁን ስራ ላይ ናቸው። አሁን በዚህ ጉዳይ ላይ ምንድነው የሆነው ነገር የሚለው ላይ መልሳችሁ በዚህ ያህል ጳጳሳትን መናገር ነውር ነው። ቅዱስ ሲኖዶስ የወሰነው ውሳኔ ተገዢ እንሆናለን። ከዛ በተረፈ ግን አሁን አንዳንዶቻችሁ መሰል ነገሮች ስትናገሩ ነበር። እንግዲህ እህታችን ትህትና እኔ አከብርሻለሁ፣ ግን ቢያንስ እንደው ለምትናገሪው ነገር አጣርተሽ ብትናገሪ ትልቅ ነገር ነው። ምክንያቱም ግን አሁን በዚህ ጉዳይ ላይ የተናገርሽው ኮምፕሊትሊ ፉርሽ የሆነ ሀሳብ ላይ የተናገርሽው። እስኪ እንስማት። አቡነ ሳዊሮስ የጠረቃው ጳጳስ ሀገረ ስብከት የወሊሶ ማርያም አዲሷ ቤተክርስቲያን እንድትፈርስ ተወስኗል። ነገር ግን በሀገረ ስብከት ውስጥ ስለሚደረገው ነገር መረጃው ስላሌለው ነውስ ጸረ ቤተክርስቲያን ስለሆነ ነው ዝምታው? አሁን እቺ ልጅን ዝም ብላችሁ ትከተሏቸዋላችሁ። በነገራችን ላይ አሁን መቼም ብፁዕ አቡነ ሳዊሮስ የበፊት ማንነታቸው ቤተክርስቲያን ራሷን ነገር አስተካክላ ያለችውም ብላለች። አሁን ግን ወደድሽም ጠላሽም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳዳሪ ናቸው። በቃ የጠቅላይ ቤተ ክህነት ስራ አስኪያጅ ናቸው። በዚህ ያክል መላላጡም አይጠቅምም እናቴ፣ ከሀገር ውጭ ቁጭ ብለሽ ማለት ነው። ከዛ በተረፈ በጣም በሚያሳፍር ሁኔታ አዲሱ ቤተ መቅደስ ሊፈርስ ነው ብላ ነው የምትናገረው። ቢያንስ አሁን እቺ ልጅ ነች ብዙ ነገሮች ያራባቸው። በነገራችን ላይ ያ ባሩክ የሚባል ሰጣት እቺ ልጅ ያራባቸው። እኔም ጋር እኮ ልካችሁልኛል። እኔ ግን እንደናንተ ጅል አይደለሁም፣ ወርጄ አጣራለሁ። ምክንያቱም ቤተክርስቲያኔ ስትነካ ያመኛል፣ እንደ መለፍለፍ አይደለም። ስለዚህ አሁን ልክ አይደለችም። አንድ ስህተት፣ አዲሷ ቤተ መቅደስ ልትፈርስ ነው፣ ይሄ ሊፈርስ ነው እያለች ነው የተናገረችው። ሁለተኛ ስህተት ስሟት። በጎን ተወክል አድርገውና በብፁዕ አቡነ ዲዮስቆሮስ በካናዳዊቷ ከተሰጣቸው ብፁዕ አባታችን መኪናቸውን ሸጠው ያሰሯትን እችን ቤተክርስቲያን ከ10 በላይ ጳጳሳት የተቀበሩባትን እችን ቤተክርስቲያን በቃ ይህም ውሸት ነው። በመጀመሪያ ደረጃ ካናዳዊት ሴት አይደለችም የሰጠቻቸው። በሁለተኛ ደረጃ ይሄ ቤተ መቅደስ ብለሽ የምትናገሪው ስንት ቤተ መቅደስ እንኳን በቅጥር ግቢ ውስጥ እንዳለ አታቂም። 10 ጳጳሳት የተቀበሩበት ብለሽ ሁሉ ትናገሪያለሽ። ለምን ህዝቡን ታምሸዋለሽ? አንድ አባት ነው የተቀበሉት፣ እሳቸው ናቸው የተቀበሉት። አታምሱ፣ ህዝቡን አትበጥብጡ። የቤተ ክርስቲያን ጉዳይ የቡና ወሬ አይደለም ብራዘር እህቴ፣ የቡና ወሬ አይደለም። ምከሯት እንጂ። አሁን ምን አለች? 10 ጳጳሳት የተቀበሩበት ከካናዳዊት ሴት በስጦታ በተቀበሉበት ያሳነጿት አዲስቷ ቤተክርስቲያን ብላ ስለ አዲስቷ ቤተክርስቲያን ነው የምታወራው። ረጋ ብለሽ ስሚ።
ወሊሶ ቅርብ ላይ ጳጳሳት የተቀበሩባትን እችን ቤተክርስቲያን ፓትርያርክ ጭምር እየሄደ የሚሰብክባትን የወሊሶ ቅድስት ማርያም ቤተክርስቲያን እንድትፈርስ ለከተማ ልማት ሲባል እንድትፈርስ ተወስኖ እዛ አካባቢ ያሉ ምዕመናን 500 አባወራዎች እና ወጣቶች ይህን ድርጊት እየተቃወሙ በደንብ ስሙ እንግዲህ በደንብ ስሙ በላይ የሚሆኑ ካህናትን ጭምር ፒቲሽን በመሰብሰብ በማስፈረም ድርጊቱን እየተቃወሙ እንደነበረ በጣም ብዙ ቪዲዮዎች እየተሰሩ አሁን በደንብ ስሙ። ከሐሰተኛ ሰነድ ከሐሰተኛ መረጃ አቀባዩ ተጠንቀቁ። ከ500 በላይ አባወራዎች የለም መረጃ 100 ካህናት አለች። ሁነ ወሊሶ 100 ካህን አለ ወይ? ረጋ ብለሽ አስተዊ አሁን ይሄን መረጃ ብላ ነው አፍራ እንኳን አላወረደችው ምችልች ብዙ ቪዲዮዎች አሉ። አንድ ቪዲዮ አታቀርብም። ባሮክ ገብቶ ቤተ መቅደስ ከአባታችን ጋር ከመበጥበጡ ውጭ ማለት ነው። እና ቀጥይ ነገር ግን በዛሬው ዕለት በእናታችን በቅድስት ድንግል ማርያም ዕለት ቅዳሴ ሊያስቀድሱ የተሰበሰቡትን ወጣቶች በዚህ ጉዳይ ድምፅ ሲሆኑ የነበሩትን በትልቅዬ መኪና መጥተው ጭነው ወደ እስር ቤት ወስደዋቸዋል። በምታዩት መልኩ እናቶቻችን እንደዚህ እያለቀሱ አሁንም ይሄም ውሸት ነው እናቴ፣ ውሸት ነው ይሄም በውስጥ ፍልሻለሁ ላናግርሽ ሞክሬያለሁ። ይሄም ውሸት ነው። በትልቅዬ መኪና የመጣ ነገር የለም። በአጭር አማርኛ ቅዳሴ ሊያስተጓጉሉ። በነገራችን ላይ እኔ መቅደስ ውስጥ ቀልድ አላውቅም። መቅደስ ነው። ችግር ካለብህ በንግግር ፍታ፣ በውይይት ፍታ። መቅደስ ላይ ማመፅ ግን ክብር አይደለም፣ በቃ ክብር አይደለም። ስለዚህ ቅዳሴ ሲያስቀድሱ እነዚህ ቅዳሴ ያስቀድሰዋል ነበሩ እንደ ቅዳሴ ውስጥ ቅዳሴ ካለቀ በኋላ ባነር ይዘው መጥተው እንለጥፋለን አሉ። የቤተ ክርስቲያን እኮ ስርዓት እኮ አላት። ቤተ ክርስቲያን እኮ አስተዳደራዊ መዋቅር እኮ አላት። ስለዚህ እቺ ልጅ ነች የመጀመሪያይቱ ሚስ ኢንፎርሜሽን ለትውልዱ ለቃ ትውልዱን እያመሰች ያለችው ከባሮክ ተቀብላ። እውነት ለመናገር እኔ በውስጥ አላናገርኳችሁ? ጀግና ሆናችሁ ላይቭ ግቡ ብያችሁ ነበር አይደል? ስትገቡ ማታውቁትን ነው የምታወሩት። 500 ፒቲሽን። በነገራችን ፒቲሽን እኮ የመፍትሄ አካል አይደለም። ለምን ትዋሻለሽ? አሁን ቀጥዬ እመጣለሁ። ኦርቶዶክሳውያኑ ቤተክርስቲያን አትፍረስ፣ ከተማውን አልሙ፣ እናንተ ልታለሙት በፈለጋችሁት ልክ ቤተክርስቲያኑንም እንደገና አድሰን መስራት እንችላለን ብለው የህንፃ ያወጡትንም ዲዛይን ጭምር እያያዙ ድምፅ ሲሆኑ እንደነበረ ይኸውላችሁ። አሁን በጣም ማንም መንገደኛ ዲዛይን ሰርቶ እንትን ይላል እንዴ? ቤተክርስቲያን እኮ የራሷ እኮ አስተዳደራዊ ውቅር አላት፣ ቃለ ዓዋዲ አላት፣ ሰበካ ጉባኤ አላት፣ ዲዛይን ይዘው ምናምን። አሁን እቺ ነች እንግዲህ ስታምስ የነበረው አንዷ እቺ ነች ስታምስ የነበረው። እኔ ማንም ፈርቼ ወዳችኋለሁ፣ አከብራችኋለሁ። አደብ ግዙ፣ አደብ ግዙ። የውጭ መከራ ይበቃናል። አደብ ግዢ። ማንም ሊሰማቸው አልቻለም። 6 ሰዎች ናቸው ይህንን ውሳኔ ከአስተዳዳሪው ጀምሮ ቤተክርስቲያኒቱን መፍረስ ይፈለጋል። ከ10 በላይ የተቀበሩትን እነዛን የጳጳሳቶቹን አስክሬናቸውን ከብፁዕ አቡነ ዲዮስቆሮስ ጀምሮ በሌሊት እየመጡ አስክሬናቸውን ቆፍረው ወስደውታል። ስለዚህ በደንብ ስሙ። እንግዲህ 10ሩንም አስክሬን በሌሊት መጥተው ወስደውታል ብላ ነው የምትሰራው። በደንብ ስሙኝ። እንግዲህ ዛሬ የአንድ አባት የሳቸው ነው ታሪኩ። በደንብ እናገራለን። ከባለቤቶቹ ሰማላችሁ። ያንን በዚህ መልኩ ስብስብ አድርገው ወጣቱን ወደ እስር ቤት ቤተክርስቲያኑ እንዲፈርስ ተወስኗል። ሁላችንም ድምፅ ልንሆናቸው ይገባል። ጸረ ቤተክርስቲያን ከሆነው ብፁዕ አቡነ ሳዊሮስ ምንም አንጠብቅ። ምክንያቱም የቤተክርስቲያን መፍረሷን ይሄንን ብዙ ጊዜ ቪዲዮ በመስራት ደብዳቤ ይዘው ሀገረ ስብከቱ በቃ ወገኔ ከምትሰማው ነገር ተጠበቅ። እንደነዚህ አይነት ስራ ፈት ሴቶች ናቸው የሚያምሱ። አሁን እችን እንደ ጋዜጠኛ እንደ እውነተኛ ሪፖርት አቅራቢ ብለህ
ታምሳለህ። እኔ ልንገርህ በቅዱስ ቤተ ክርስቲያን ከማንም ጋር ልደራደረም አሁን እቺ ነች እንግዲህ እንዴት ተዛባ ሪፖርት የምታደርገው። ግን አንዱ ነን ልንገራችሁ በቅድስት ቤተክርስቲያኖች ለምሳሌ አባታችን ገቢረ ተአምራት እግዚአብሔር በሚጠቀምባቸው ሰዓት እግዚአብሔር በሚሰራባቸው ጊዜ የነበሩ የአጋንንት መገልገያ እንትኖች ሙዚየም ተሰርቶ በደንብ ስሙ ሙዚየም ተሰርቶ ቀድሞ ቀለል ባለ ነገር የተሰራ ነበረ። ሙዚየም ተሰርቶ በዛ ቦታ ላይ የአባታችን እያንዳንዱ ነገር ተቀምጧል። የአባታችን በደንብ ስሙኝ። ይሄ ቤተ መቅደስ በ2007 ግንቦት 21 ነው የተመረቀው አዲሱ ቤተ መቅደስ። የቀደመው ቤተ መቅደስ አባታችን ራሳቸው ያሰሩት ቤተ መቅደስ በግልጽ አማርኛ በ1970 ነው የተሰራው። አባታችን ወደማይቀርበት በ1989 አለፉ። በረከታቸው ይደርብን። ይናገሩ ነበር ሌላ ትልቅ ቤተ መቅደስ ይሰራል፣ በዚህ ጊዜ ከመቅደስ ስራ አስቀምጡኝ ብለው ይናገሩ ነበር። ስለዚህ ባረፉ ጊዜ በዚህኛው ጋር ተቀመጡ። አባቶች ደግሞ አዲሱ ቤተ መቅደስ በተሰራ ጊዜ በቤተ ክርስቲያን ስርዓት፣ ምክንያቱም የሀዘኑ ጥልቅ አገራዊ ብቻ ሳይሆን አህጉራዊ ስለሆነ አባቶቻችን በዛ በአዲሱ ቤተ መቅደስ በከበረ ቦታ ላይ አሁንም ማጥንቱን እያደረጉ በቤተ ክርስቲያን ስርዓት መሰረት እዛ ቦታ ላይ ወስደው አባታችንን ካሳረፏቸው 11 ዓመት ሆኖታል። እሺ የፈውስ አሁን ደረጀም የሰራውን አይቻለሁ። ደረጃ አብቶል ልክ አይደለም ደርዬ። ይሄ ወሊሶ ቤተክርስቲያን አውቀዋለሁኝ። መቲ ስለማውቀው ነው ያዘንኩበት። አውቀዋለሁኝ በደንብ ልጅ ሆኜ ነው የማውቀው። ወሊሶ ቤተክርስቲያን የማርያም ቤተክርስቲያን አቡነ ዲዮስቆሮስን ታውቂያቸዋለሽ? ቀደም ሲል አባ ወልደ ተንሳይ ነበር ስማቸው። በጣም ብዙ ጸበሉ የታወቀ ነበር፣ ታዋቂ ነው። መቼም ወሊሶ ትመሰክራላችሁ፣ እዛም ያላችሁት እዛ ሄዶ ያልዳነ ምን ያላለ በተለይ ይሄ የባዕድ አምልኮ ይሄ እነዚህ አንገት ላይ ጭሌ ምናምን የሚባሉ የተለያዩ ነገሮች ያለባቸው ሁሉ እዛ ይጥሉ ነበር እና እንደ ኤግዚቢሽን ተከምሯል አንድ ቦታ ላይ እሱ ከጸበሉ ቤቱ ጎን እሱ ሁሉ ይጎበኛልና በጣም የሚገርሙ ናቸውና እኔ እዛ ሄጄ ወደ 5 ቀን ምናምን ጸበል ተጠምቄያለሁ። ይገርምሻል። በጣም የሰንበት ተማሪ እንደነበርን ለማየት እንጓጓ ነበር። እሳቸውም ጋር ሄጄ ተሳልሜያለሁ። መስቀል ሜሮን ቀብተውኛል። በህይወት የሉም ዛሬ። በጣም ትልቅ ነገር ነውና ታዋቂ ቤተክርስቲያን ነች ወሊሶ ማርያም እሳቸው የገነቧት። ዛሬ እጅግ አሳዛኝ ነገር ነው፣ ታሪካዊ ነው። በህይወት የሉም እሳቸው። ሲያርፉ እሳቸው እንትናቸው የተቀመጠው ስጋቸው የተቀመጠው አቡነ ጳውሎስን ጨምሮ 10 ጳጳሳት ባሉበት ነው በክብር ያረፈው። በዛው በቤተክርስቲያኖች ስር በክብር ያረፈው ነውና ዛሬ መቲ በሚገርም ሁኔታ ከጥቂት ወራት በፊት መተው በሌሊት የእሳቸውን ስጋ ያረፈውን አስከሬናቸውን ሁሉ ቆፍረው አውጥተው ይዘውት ሄደዋል ወደ እንትና። አሁን ደግሞ ሊያፈርሱ ነው። በመጀመሪያ ደረጃ እዛ ፈውስ የሚደረግበት የጸበል ቦታ አሁንም አለ። አብይ አይደለም ይሄን ያፈረሰው፣ አብይ አይደለም ይሄን ሊሰራ ያሰበው። አታምታቱት። የአብይ ጉዳይ ነው። ግን አባቶች ምን አሰቡ? ምን አደረጉ በዚህ ጉዳይ ላይ? አሁን አዝናለሁ። አንዳንድ የወሊሶ እኛም ነን ምናምን የምትል ለምን እውነታውን ለምን አታፈርጠው? ለምን ትመቻመቻለህ? የአንድን ገበና ብትነካኝ የአንተን ገበና አወጣለሁ ስለምትባባል ነው። አንዳንዱ አጡዞ ይሰራዋል። ልክ ጉልበት ደግሞ ያላችሁ ቤተክርስቲያን ላይ ነው። ስለዚህ አባቶች ሰበካ ጉባኤዎች በየጊዜያቱ ሲቀያየሩ የሰሩት ስራ አለ። በቃ የዚህ ጉዳይ አጀንዳ አለ። የቀደመው ቤተ መቅደስ አገልግሎት አይሰጥም። ከነጫማችሁ ትገባላችሁ፣ ትበሉበታላችሁ፣ ትጠጡታላችሁ። እንደ አዳራሽ እየተገለገላችሁበት ነው። የቀድሞ ቤተ መቅደስን ምግብ ትበሉበታላችሁ፣ አንዳንድ ፕሮግራሞች ታደርጉበታላችሁ። ከነጫማችሁ ገብታችሁ
የቤተ መቅደስ አገልግሎቱን ትቶ አዳራሻዊ አገልግሎት እየሰጠ ነው። ሌላ ነገር አለ እንዴ? ይሄኛው አዲሱ ቤተ መቅደስ በሚገርም ሁኔታ ተሰራ። ስለዚህ አስፓልት ዳር ስለነበረ አባታችን የሚያሳዩት ለምን ለምሳሌ የአባታችንን ሐውልት አንስተው ሰበካ ጉባኤው ከአባታችን ጋር አንስተው በእንዲህ ሁኔታ ሰርተዋል። ይሁ ስሙ የተሰራ ይገኛል። በሚያምር ሁኔታ የተሰራ ነው። ይህችን ቦታ እንግዲህ የመሰረቱ ታላቅ ሐዋርያ አባት የነበሩ ናቸው። ደግሞ ይሄ ሐውልት ዛሬ 29 ዓመት ለመታሰቢያ በስማቸው ተሰርቶ ነበር። አሁን ትንሽ የነበረበት ቦታ ማይመች ነበር። አሁን ግን ያለበት ቦታ የተሰራበት ያለ እሳቸው ሙዚየም ያለበት ነው። ከሙዚየሙ ጋር አማች የሚያደርግ ነው እና ሁላችሁም ሸርፍ የሚያደርጉ ሲሉት ያላችሁ እግዚአብሔር ይባርካችሁ። እንግዲህ የአባታችን ሐውልት በአዲሱ ቤተ መቅደስ በሚመች ቦታ ከሙዚየሙ ጋር ትይዩ ቦታ ላይ በእንዲህ ሁኔታ ተሰርቶ ተዘጋጅቷል ሆኗል። አያችሁ፣ እንዳትሸወዱ። ከዛ ፊት ለፊት ላይ ያሉ ቦታዎች በአንደኛው ሳይድ ያለው እንግዲህ የቤተክርስቲያን መግቢያው አለ። ከመግቢያ ሁለት መግቢያ ነው ያለው። አንድ በጎን አለ፣ አንድ በፊት ለፊት አለ። መግቢያው ጋር እንግዲህ በአንዱ ሳይድ ላይ እንደዚህ አይነት ሱቆች ተሰርተዋል። በዚህ ጋር ሌላ መግቢያ አለ በደብዩ። በዚህ ጋር ይሄኛው ነው አንደኛው መግቢያ። አንደኛው አሁን እቺ ከዚህ በላይ ያለ ቦታ ላይ ነው የምናወራው። እሺ ይሄው ተሰርቷል። እሺ ይሄ ተሰርቷል። እንግዲህ በዚህ ስራ ላይ የአባታችን ሚና ምንድን ነበረ? እኔ አላቃቸውም አባታችንን። እንዳንተ እኔ እንትን አይደለሁም። አንተ እንደምትለኝ በገንዘብ በምናምን እኔ መድኃኒዓለም ነው የሚያቀኝ። እንዳንተ ግን ቤተክርስቲያንን አላምስም። እኛ አባት እንግዲህ ተመልከቷቸው። እንግዲህ እንዲያሰማመሩ እነዚህ የንዋይ ቅድሳት መሸጫ እንደምታዩት ንዋይ ቅድሳት መሸጫ ቦታ ተሰራ። የአባታችን አጽመ ፍልሰት ወይም አጽማቸው በነገራችን ላይ ቅድም ብያቸዋለሁ 11 ዓመቱ 2008 መቅደስ የተመረቀው 2007 ግንቦት 21። ይሄ ጉዳይ ሊሰራ አሁን የታሰበው ደግሞ ሌላኛው የታሰበው የቆየ ጀግና ኮን ከምትበጠብጥ ከጀርባ እኮ አሁን ትልቅ ትምህርት ቤት በአባታችን ስም ሊሰራ ነው። እሱን አትሰራም እንዴ? እሱን አድቨርት አታደርግም እንዴ? እሺ በአንድ ጎን ይሄ ተሰራ። ሐውልታቸው መጥቶ እዚህ ጋር ሆነ። አጽመ ፍልሰቱ አሁን አይቀደስበትም። የድሮ ቤተ መቅደስ 11 ዓመቱ ነው። አዲሱ ቤተ መቅደስ ላይ በክብር ተቀምጧል። ያባታችን ባሉት መሰረት ይሰራል ባሉት። እሺ አሁን ታዲያ ምን ተፈጠረ ከተባለ ወደ በላይኛው ባለው ቦታ ላይ ኦልሬዲ ማልማት አለባቸው። ስለዚህ አሁን ምን እያደረገ ነው? ለአዳራሽነት
እየተገለገሉበት ነው። የተለያየ ፕሮግራም ሲኖር ከነጫማችሁ እየገባችሁ የምታደርጉት ነው። ስለዚህ ምን ታሰበ? ከዛ ባልተናነሰ ልክ ያንኑ ቦታ ይዞ የታችሁ ቦታ እንደ ቀድሞ አገልግሎቱ ሱባኤ መግቢያ፣ መንፈሳዊ አገልግሎት ማገልገያ ትልቅ አዳራሽ ተደርጎ ሊታሰብ አስፓልት ዳር ደግሞ ስለነበረ አንደኛና ሁለተኛ ፎቅ ተደርጎለት ሱቆች ሊደረጉ ወሰኑ። የገቢ ምንጭ ስለሚያስፈልጋቸው። እሺ ምን አደረጉ እነዚህ አባቶች? ዛሬ አይደለም የዛሬ 10 ዓመት የተወሰነ ውሳኔ ነው። አያችሁ አሁን ችግሩ ምንድነው? በመጀመሪያ ደረጃ አመጽ ፍለጋ። እንዳልኳችሁ መቅደስ የማይቀድስ ዲያቆን ይመጣና ቤተክርስቲያን አባቶችን ሲሰድብ እንደ ክብርኛም እናጨበጨዋለን። በዚህ ጉዳይ ላይ አባታችን እኮ ያሳደጓቸው በስማቸው የሚጠሩ ሌሎች ልጆች አሏቸው። ስለዚህ ይህንን ይዛችሁ ለቤተ ክርስቲያን ፈተና አትሁናት፣ ለቤተ ክርስቲያን ሌላ ችግር አትሁናት። ፋክቱ ይሄ ነው። በቃ ምንም የተፈጠረ ነገር የለም። ስለዚህ ባለበት ያ ቦታ ላይ ትልቅ ተሰርቶ ግራውንዱ እንዳልኳችሁ የሱባኤ መግቢያ እንደቀደሙ የመንፈሳዊ አገልግሎት መስሪያ በአባታችን ስም ለዛውም በታላቁ አባት ሁሉ ነገር በሳቸው ስም ነው እዛ ቦታ ላይ የሚደረገው። ስለዚህ በአባታችን ስም ትልቅ የሁለገብ አዳራሽ ተደርጎም በአጭር አማርኛ መቼም 10 ዓመት ሆኖታል የመቅደስ አገልግሎቱ ከቆመ። ለምንድን ነው የምትዋሹት? በዚህ አከል ወሊሶ ሌላ ነገር እንደተፈጠረ እኛ እኮ ከእናንተ በላይ እኮ በጨረቃው ጳጳስ ጊዜና አቡነ ሳዊሮስ እኮ ተናግረናል። አሁን ደግሞ ሲሰሩ እናበረታታለን። ሆን ብላችሁ ለምን እንትን ታደርጋላችሁ? ትናንትና ቤተ መቅደስ ውስጥ ገብተው ቤተክርስቲያን ቅጥር ግቢ ውስጥ ገብተው ባነር ይዘው ሊረብሹ አሰቡ። የቤተክርስቲያን ወታደሮችም እኮ አሉ እንዳትረሱ። ፌር ነው የሆነ ልጅ የሚበጠብጠው ነገርን ይዘህ ምናምን እና አትወጣጠሩ ወገኔ። ቤተክርስቲያን አሰራር አላት፣ ስርዓት አላት። አንዳንዶቻችሁ የሀገር ሽማግሌ ጠፍቶ ነው ምናምን ትላለህ። የሀገር ሽማግሌ ያስፈልገውም ለዚህ ጉዳይ። ጓደኛን ባሮክን ተው ማለት ነው። አለቀ። ልክ የበጀት ምንጭ ዶነር እንደሆናችሁ ሁሉ አክት አታደርጉ። ምን አለ አሁን ቤተ መቅደስ ህዝቡ እኮ ከተስማማ ሌላ አሁን አንዳንዱ ሌላ ቤተ መቅደስ እንደገና ተመልሶ መደረግ አለበት። በነገራችን ላይ አባታችን የፈተቱበት የቀደሱበት ቦታ ነው። ቅጥሩ ሁሉ እኮ እንዴ አባታችን እኮ አሁን እኮ ህያው ናቸው እኮ እንዳትረሱ። ጀግና ሆናችሁ የቅዱሳን ታሪክን እዩ። ባላችሁበት ገቢረ ተአምር የሚያደርጉ ታላቅ አባት ናቸው። ዛሬም በምልጃቸው እግዚአብሔር ሊደርስ በሳቸው ሊሰማን ይችላል። ጸልዩ። ቤተ ክርስቲያን ደግሞ ስርዓት አላት። እሳቸውም ቢኖሩ ይህንኑ ነበር የሚያደርጉት። በአጭር አማርኛ እንዲወጣልን እንገር ታላቅ ልማታዊ አባት ናቸው። መንፈሳዊ አባትነታቸው እንደተጠበቀ ሆኖ፣ ስለዚህ ወሊሶን አታምሷት፣ አባቶችን አታባሏቸው፣ የዘር ቁርሾም አታደርጉት። አንዳንዶቻችሁ ደግሞ አያሌ ችግር እንዳላርጋችሁ በውሸት እንትን አትበሉ። በቃ አሁን ደሬን ሁሉ ጭምር አሳስተውታል። ደሬ ሰሞኑን በዚህ ወራት ውስጥ ምናምን የዛሬ 11 ዓመት ነው ደሬ እንዴ። ከምንጩ ስሙ እንጂ ከቻላችሁ ደግሞ በቻላችሁት አጋጣሚ ራሳቸውን ባለቤቶቹን መስማት። እኔ አሁን የቅርብ ሰዎች አሉ ስለ ወሊሶ ማርያም እውነታውን የሚነግሩ። ችግር ካለ ከኔ በላይ አትጮህም። በነገራችን ላይ ትምክት አይደለም የምነግርህ፣ ግን ችግር ባለ ነገር ውስጥ አታምካ። ያለ መረጃ አታውራ። የውሸት ወሬ አታውራ። የውሸት ወሬ ነው ብዙ ነገር አቀጣጥሎ ብዙ ነገር የሚያደርገን። አባቶቻችን ምናምን አንዳንድ ነገሮችም አሉ። በነገራችን ላይ ቤተክርስቲያን አምላኳ ሕያው ነው። ቤተክርስቲያን በሚታዩ ጳጳሳትና በሚታዩ ካህናት ብቻ አይደለም፣ በአምላኳ በመላእክቱ በቅዱሳኑ ይልቁኑ እናቱ ደግሞ እማምላክ ወላዲተ አምላክ በምልጃዋ ብዙ ነገር ታደርጋለች።
ስለዚህ ቤተክርስቲያንን አንዳንድ ጊዜ ከሆነ ቡድን ጋር ከመንግስት ጋር ለአቻም ያቀርባል። በነገራችን ላይ የእግዚአብሔር መንግስት ነች። አብይ አህመድ ደግሞ የኢትዮጵያ መንግስት ነው። አታምታታ። የእግዚአብሔር መንግስት የገሃነም ደጆች አይቋቋሟትም የተባለው ቤተክርስቲያን ነች። በቤተክርስቲያን ውስጥ በህይወት ያለን ደካሞች አለን። በቤተክርስቲያን ውስጥ በሚባለው በቅጥሯ በቤተክርስቲያን ውስጥ ሕያው የሆኑ አባቶቻችን አሉ። ከኛ ቀድመው ያንቀላፉ አባቶቻችን አሉ። በቤተክርስቲያን ውስጥ መላእክቱ አሉ። በቤተክርስቲያኒቱ ውስጥ እማምላክ ወላዲተ አምላክ አለች። በቤተክርስቲያን ውስጥ ራሱ የፍጥረት ሁሉ ባለቤትና ገዢ አምላካችን እግዚአብሔር አለ። ለዚህ ነው የገሃነም ደጆች አይቋቋማትም የምንለው እና በመንደሩ ላይ አታውኩን። የተሻለ ሐሳብ ካለ ተመካከሩ። ግን ሰበካ ጉባኤ የሚሰራውን ስራ ደግሞ አክብሩለት። ገንዘቡን ላለማዋጣት ከሆነ ወይም አብሮ ላለመቆም ከሆነ ምን ገና ትምህርት ቤት እኮ ከጀርባ እኮ ሊሰራ ነው። አሁን አንዳንዶች ዝም ብላችሁ የምታወራላችሁ አታምታቱ። አባታችንን ደግሞ ፈለጋቸውን መከተል ከፈለግን እንደ አባታችን እንሁን። እንደ አባታችን ለሰይጣን ልፍለፋ እንኳን እድል የማይሰጡ ዝጋ፣ አታምታታ። የውሸት ወሬ እያወራ አላያችሁ? ሲለፈልፍ ሰይጣን ሰው እያዋጋ ሲያስቸገር እኚህ ታላቅ አባት ምን አሉ? ከአንተ ከእንግዲህ ምስክርነት አልጠብቅም አሉ። አሁንም ዝም ብለው ከሚደሰኩሩ ምስክርነት አትጠብቁ። ይህ መቅደስ የቀድሞ መቅደስ 10 ዓመት ሆኖታል አገልግሎት መስጠት ካቆመ። እዛው ጋር ፈርሶ በጥሩ ሁኔታ ተሰርቶ በዛው በተሻለ ነገር በአባታችን ስም ዘርፈ ብዙ አገልግሎት የሚሰጥ ከሆነ በወሰኑት መሰረት ተስማምታችሁ ሰሩ። እነ ባሮክ ግን ለቤተ ክርስቲያን ያመጡ ነው። በአጭር አማርኛ ነው የምነግርህ። እንተዋወቃለን። አታምሰው ህዝቡን። ከመቅደስ ርቀ ከመቅደስ ለማራቅ አትሞክር። አትበጥበጥ ቤተ ክርስቲያንን። እውነታው ይሄ ነው። አንዳንዶች ልትቀየሙ እንችላላችሁ። አዝናለሁ። ማናችሁም ከቤተ ክርስቲያን ስለማትበልጡ። እህቴ ትህትና በጥሩ ትህትና ነው የምነግርሽ። ዝም ብለሽ ያልተጣራ ወሬ አምጥተሽ ህዝበ ክርስቲያኑን ከሀገር ውጭ ያለውን አታውሪ። አንተም ምከራት፣ እቺ ልጅ ምከራት። ይገባሃል? በቃ ምከራት። ያልተጣራ ወሬ ያመጣች እንትን እኮ ውሏችሁንም እኮ ታስገነዝባላችሁ እኮ እንዴ ምናምን ሌላውን ለካ እንዲህ ነው ትባላላችሁ። ስለዚህ የተጣራ ወሬ ይዘሽ ነይ። እውነተኛ ከሆንሽ ደግሞ ደዊ። በውሸት የሚከብር እግዚአብሔር የለም። ለዚህ ቤተክርስቲያን የየዕለት ፈተናና ወጀብ አቱን መልእክቴ ነው። ከዚህ በኋላ እንግዲህ አስተዳዳሪው የሚናገሩትን ሙሉ ነገር እንስማና እንጨርሳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። በንጹህ ሕሊና ስሙ። አስተዳደሩ የሚናገሩትን ሙሉ ነገር ስሙ። እንኳን ደህና መጡ። ከልብ እናመሰግናለን። ዳግመኛ ይፍቱን ይባርኩን። በጸሎት ጀምሩልንና ከዛ በኋላ ማንነቱና በዚህ ቤተክርስቲያን ባሉበት ደብር ጥቂት ጥያቄ ጠይቀን ስላለው ነባራዊ ነገር እናቀርባለን። ይፍቱን ይባርኩን። በጸሎት ይክፈቱልን አባታችን። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ እንዘ አመንት ማኅፀን ክህደከ ሰይጣን ወቅድመ ዛቲ የቅድስት ቤተክርስቲያን እንተ ይእቲ ስምየ የማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦ ወንሴብሐከ ንባርከ እግዚኦ ወንትቀነይ ለስምከ ቅዱስ ሰግድ ለከ ኦዘለከ ይሰግድ ኩሉ ወርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአብሔር ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንፄዋከ በከመ መሐረነ ቅዱስ ወልድከ እንዘይብል አንት ውስተ ሶበ ተጸልይ ከመ ዝበል። አቤቱ የሰራዊት አምላክ እግዚአብሔር ሆይ የቅዱሳንን ጉባኤ በመካከላቸው ተገኝተህ የባረክ የእኛንን ውይይታችን ጉባኤያችን እንድትባርክልን፣ አገራችን እንድትጠብቅልን፣ ቤተክርስቲያናችን በውስጥም በውጭም የሚገፏት እንድትጠብቅልን አቡነ ዘበሰማያት ብለን ሁላችንም እንጸልይ። ተቀደሰ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰልን ታባን እግዚኦ ስምን ሳላ ደህነነ ባለነ ቅዱስ መሪያቲ መንግስት አይሉ ስዋት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም
ሰላም ነሽ ድንግል በሊናች ወድንግል በስጋሽ እግዚአብሔር ጸባው ሰላም ነሽ ቡሩክት አንቲ ኢማንስ ወቡሩክ ፍሬ ከርስሽ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሊ ወጸልይ ምሕረት አፍቅሮልሽ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸንብኪ ማይሰራ ኃጣው እግዚአብሔር ይፍታ እግዚአብሔር ይባርክ። ይፍቱን አባታችን ይፍቱን አባታችን። እሺ አባታችን እንግዲህ በእውነት ደስ ብሎኛል። በስልክ በብዙ ስፈልጎት ነበረ ስልኮትን ማግኘት አልቻልኩም እና ያው ስላገኘሁት በጣም ደስ ብሎኛል በእውነት ለመናገር። እስቲ ራስዎትን ያስተዋውቁን፣ ራስዎትን ለአድማጭ ተመልካቾቻችን ራስዎትን ያስተዋውቁን አባታችን። እሺ አመሰግናለሁ። መላከ ብርሃን ቆሞስ አባ ብርሃም እባላለሁ። የወሊሶ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም አስተዳዳሪ ነኝ። በጣም ጥሩ። እሺ ከልብ እናመሰግናለን። እስቲ የነበረው ነገር ምንድነው? በቤተ ክርስቲያን ቅጥር ግቢ ውስጥ እንግዲህ ዛሬ ተፈጠረ ከሚባለው ነገር በፊት የተፈጠሩ ነገሮችን ማጥራት ስላለብን በአንድም በሌላ ምንድን ነበረ የተፈጠረው? ከዚህ በፊት እንግዲህ መቼ ነው ቤተ መቅደሱ ቀድሞ የተሰራው? አዲስ የተሰራ ቤተ መቅደስ እንደፈረሰ ወይም ሊፈርስ እንደተዘጋጀ ተደርጎ ነው የሚወራው አዲሱ ቤተ መቅደስ። ባሮጌው በቀደመው ቤተ መቅደስ ዙሪያ ያለውን እስኪ አንዳንድ ጥያቄዎች ልጠይቆት ነው። እስኪ አጠቃላይ ሀሳቡን ይጀምሩልን ከመጀመሪያው ጀምረው፣ ከዛ የዛሬውን ደግሞ እናነሳለን። እሺ ፍቅረ ኢየሱስ በጣም አመሰግናለሁ። የሚገርመው ይሄንን ጥያቄ የሚጠይቀኝ አካል ስፈልግ እግዚአብሔር ነው ያገናኘን። ያው እናንተ ተዋወቁ። ምናልባት አንድ ጊዜ ካወቅ በዚህ በባይታውያን በተለይ በወንቅሸት ባይታዊ ነው በሚለው አባት ዘንድ ትንሽ የተወሰነ ነገር ብዬ ነበር። ምናልባት ካረሳህና አላስታውስም አባቴ ነው ተረሳት ይችላል። አባቶች ተናገሩ አሉ እውነት ነው። እና ምንድነው አሁን እንግዲህ አቡነ ዲዮስቆሮስ ይሄንን ቦታ ሲመሰርቱ አሁን ቤተክርስቲያን የተባለው ለማጥመቂያ ቦታ ነበር በ70 ዓመተ ምህረት የተመሰረተው። ከዛ በኋላ የደርግ ካቢኔዎች እያስቸገሩ ስብሰባ ሲያደርጉት አዳራሹን እንደዚህ ምን አባታችን ለሌላ ሳይሆን ኮፒ ሊንክ አድርጉ ሼር አድርጉ ለማለት ነው። እሺ ቀጥሉ። እና አባታችን የእመቤታችንን ታቦት በ71 ዓመተ ምህረት ከዛ ጸበል ቦታ ላይ ያስገቡበት ማለት ነው። ከዛ በኋላ እንግዲህ የጸበል ቦታ ደግሞ የግል መኪና የተሸለሙት ነበርና መኪናቸውን ሽጠው የጸበል ቦታ ሰሩ። አሁን ዛሬ ጸበል እየተገለገልንበት ያለውን ቦታ ማለት ነው። ያ ከሆነ በኋላ ያው አባታችንም ዘመን ገታቸውና በ89 ከዚህ ዓለም ተለዩ ማለት ነው። ያው የነፍስ ልጆቻቸው የንስሐ ልጆቻቸው ወዳጅ ዘመዶቻቸው በስማቸው በእሳቸው ስም ሐውልት አስቀርጸው አቁመውላቸዋል። ከዛም በኋላ ደግሞ ያን አልቀረም የተሻለ ቤተክርስቲያን መሰራት አለብን ብሎ ምዕመናን ተነስተው እንደምታየው የሚያምር ውብ የሆነ ቤተክርስቲያን ሰርተው 2007 ግንቦት 21 ቀን አስመረቁ ማለት ነው። ከዛን ዕለት ጀምሮ ይሄ የቀደመ ቤተክርስቲያን የነበረው መፍረስ አለበት ተብሎ በጣም ብዙ ውይይትና ንግግር ተደረገ በህዝብ እና በሰበካ ጉባኤ መካከል። 2008 ላይ እንደሚታወቀው ህዝቡ አምኖበት በቃ ፈርሶ ዲዛይን ተሰርቶ የልማት ቦታ እና እንዲሁም ደግሞ ምዕመናን የሚጸልዩበት የሱባኤ ቦታ ታሽኛው ግራውንዱ ወደ ላይ ደግሞ ሁለተኛ ፎቅ ደግሞ ለገዳሟ የገቢ ማስገኛ የሚሆን ፎቅ እንዲሰራበት ዲዛይን ወጥቶ ተዘጋጅቶ ለህዝቡ ተነግሮ ህዝቡ አምኖበት ወደ ማፍረሱ ደረጃ
ሊደርሱ ሲሉ የወቅቱ ፖለቲካ 2008 ላይ የሚታወቅ ነውና በዛ የወቅቱ ፖለቲካ ትንሽ ግርግር ስለነበረ የቀደመ ሰበካ ጉባኤ እስቲ እናሳልፈው ብለው ሳያፈርሱት ቀሩ ማለት ነው። ነገር ግን ይህን ሲያደርጉ አሁንም ዛሬ እየተቃወሙት ያሉ አካላት ዛሬ አሁንም አይፈርስም እያሉ የተቃወሙ አካላት ያሉት የዛን ጊዜም ይቃወሙ ነበር። በየሰፈሩ ወረቀት እያሳተሙ ይበትናሉ፣ ሰበካ ጉባኤውን ስም ያጠፋሉ፣ አስተዳዳሪውን ስም ያጠፋሉ፣ አይፈርስም እያሉ በጣም ጩኸት ነበር። በጣም ይጮሃሉ። ያው ያንንም ታግሰው አሳለፉ። ቅድም እንደገለጽኩት የወቅቱ ግርግር ነገሩን ሊያሳካው አልቻለም፣ ተውት። ነገር ግን የአባታችን የአቡነ ዲዮስቆሮስ አጽም ቤተ መቅደሱ ነበረና ያው ባዶ ቤት ስለነበረ ያንን ቆፍረው ካህናት አባቶች አሁን ወዳለው ቤተ መቅደስ ወደሚያምረው ቤተ መቅደስ የተዘጋጀላቸው የማረፊያ ቦታ ነበርና ያጽሙ እዛ ላይ ወስደው አስቀመጡ ማለት ነው። ይሄ የተደረገው መቼ ነው? 2008 ማለት የዛሬ 10 ዓመት ማለት ነው። ተመልከቱ። አሁን እንደ አዲስ እንደተነሳና አጽማቸው እንደፈለሰ የሚያወሩት ማለት ነው። ያ ተደረገ። እኔ 2011 ነው የመጣው፣ 7 ዓመቴ ነው። ከዛ ከመጣውበት ዕለት ጀምሮ ቦታው ለምንም አገልግሎት አይጠቅምም። ምናልባት ሰንበት ትምህርት ቤት አንዳንድ ቀን ይዘምሩበታል፣ ሱባኤ ሲይዙ እናቶች ያድሩበታል፣ እንጀራ ምግብ ይበላበታል፣ አንዳንድ ቀን ደግሞ ስብሰባ ይደረግበታል፣ ሰርግም እንደዚሁ ይደረግበታል፣ ማህበርም ይጠጣበታል። የሆነ ዝክር ሲሆን ይጠጣበታል እና ቤቱ እየፈረሰ ነው የሄደ። በተለይ በረንዳዎቹ በሙሉ ይፈርሳሉ፣ መሃሉ ያፈሳል። በጣም ኮርኒሶቹ ተበላሽተዋል፣ ተቋቁረዋል። በጣም ያልሆነ ነገር ሆኗል እና 2014 ጀምሮ እኛ የአካባቢ ሀገር ሽማግሌ የሚመለከታቸውን አባቶች ሰብስበን ወደ 5 ጊዜ ሰብስበን ይሄን ቤተክርስቲያን እንግዲህ እንደምታውቁት ራሱ እየወደቀ ነው። ራሱ ከመውደቁ በፊት አለው ፕላን፣ የተዘጋጀ ፕላን አለው። ይሄንን እንስራበት እናፍርስና ተባባል። ሁሉም የሀገር ሽማግሌ ጥሩ ነው፣ ጥሩ ሐሳብ ነው ያመጣችሁት። ይሄም የቀደመው አስተዳደር ሰበካ ጉባኤ አስቦበት አቅዶበት ተነጋግረን ውሳኔ ላይ የደረሰ ነው። ምንም እንኳን አሁን ሁለተኛ መነጋገር አያስፈልግም። በቀደመው ውሳኔ መሰረት ፈርሶ የተሻለ ነገር ይሰራል። ሲሰራም ደግሞ የሚሰየመው በብፁዕ አባታችን በአቡነ ዲዮስቆሮስ ነው ሁለገብ ህንጻ ተብሎ የሚሰየመው እና የተሻለ ነገር ቢሰራ ይሻላል። ይሄ ቦታ እንደምታዩት እየፈረሰ ነውና ስሩበት የሚል ከሀገር ሽማግሌዎች 99.9% ማለት ነው። ነገር ግን አሁንም የሚቃወሙት በተለይ ይሄ ባሮክ የሚባለው አሁን የሚያስጨው አንድ ንጹህ የሚባል አለ። እዚህ ወሊሶ ከተማ ያለ ጋሽ ዘለለው የሚባሉ አባት አሉ። እነሱ ተሰብስበው በፍጹም አይሆንም፣ ባንገታችን ገመድ ይገባል እንጂ ይሄ ቤት አይፈርስም፣ እንዲሁ ይቀጥላል አሉ። ኧረ ተው፣ እየወደቀ እያያችሁት ነው፣ እየፈራረሰ እያያችሁት ነው። ተውና አልማ ብንል በፍጹም አይሆንም አሉ። እስኪ በቃ ጊዜ ይፍታው ብለን እንግዲህ ተውነ ማለት ነው። የዛሬ 2014 ማለት የዛሬ 4 ዓመት ማለት ነው። አሁን ጊዜው ደረሰና የከተማ አስተዳደሩ አካባቢ በሙሉ አምና እንደሚታወቀው የኮሪደር ልማት መጥቶ በግንብ አጥር ነበርና ያንን አስፈርሶናል። በቆርቆሮ ነው ያጠርነው። ሌሎችም ኮንቲነር ሱቆች ነበሩን፣ እነዛንም አስፈርሶን በሚያምር ሁኔታ እግዚአብሔር አግዞን ምዕመናን ረድተውን እኛም ተሯሩጠን የሚያምሩ 8 ሱቆችን ሰርተናል። በ3 ወር ውስጥ ነው እነዚህ ሱቆች ሰርተን የጨረስናቸው ያለ እረፍት በ3 ወር። እንግዲህ ምናልባት ፊቱን ቪዲዮ ሰራባቸው ነበር፣ አሁንም ማሳየት ይቻላል። በጣም የሚያምሩ ናቸው። ደህና ገቢ የሚያስገኙ ሰራን። ያ አሁን 2018 እንደገና ደግሞ የኮሪደር ልማት መጣ። ምንድነው? አካባቢ በሙሉ መጽዳት አለበት፣ መሰራት አለበት። በግንብ ነው መሰራት ያለበት። ስለዚህ ይሄን ቆርቆሮ አጥር አፍርሱና ይሄንን ቤት አፍርሱና ስራ ስሩበት አለ።
እሺ የመንግስት ትእዛዝ ነው እኛም ያቀድነው እቅድ ነው ብለን ወደ ስራ ለህዝቡ አሳውቀን መንግስት እንዲህ አድርጉ እያለን ነው። ይሄን የተናገርን ለህዝቡ ያሳወቅነው ሐምሌ 12 የሚካኤል እሁድ ቀን ነው ለህዝቡ በአውደ ምሕረት የተናገርነው ማለት ነው። መንግስት አፍርሱ ብሎናል፣ እኛም ቦታውን ለልማት እንፈልገዋለን። አሁን ቀደምም የተወሰነ ውሳኔ ነው 2008 ላይ መንግስትን በቃ አሁን እኛ ምንም ማድረግ አንችልም አፍርሱ ብሎ ቀን ሰጥቶናል። ስለዚህ ምንም ማድረግ አንችልም ምዕመናን፣ ስለዚህ እንድታግዙን እንድትረዱን የእናንተ እርዳታ የእናንተ እገዛ እንፈልጋለን ብለን ለምዕመናን ተናገርነ። ለምዕመናን ከተናገርነ በኋላ ምን እናድርግ ተባለ፣ ጨረታ እናውጣ ተባለ። ጨረታ ወጣ፣ ወደ 17 ሰው ተወዳደረ፣ አንዱ ሰው አሸነፈ ማለት ነው። ከዛ በኋላ ጨረታው ከወጣ ጀምሮ አሁንም ለሰላምና ለልማት እንቅፋት የሆኑት ሰዎች አሁንም ተነሱ፣ ቅስቀሳ ማድረግ ጀመሩ። ሰውየው የሚያፈርሰው አካል መጥቶ ሲያፈርስ አቆም ይላሉ በስልጣናቸው። እኛንም እንዳያችሁት በቪዲዮ እኛ ሳናቅ የቀረጹ አሁን እኛ የተናገርናትን ነው የቀረጿት የለቀቋት በማይበራዊ ድረገጽ። እነሱ ግን አንተ ጊዜ ሰጠህና ይሄን ቤተክርስቲያን የአባታችን ቅርስ ልታፈርሰው ብሎ ይሄ ባሮክ የሚባለው ጎረምሳ ሰደበኝ። አንተ ጊዜ ሰጠህና የአባታችን ያችን ግን አላስገባትም። እኛ የምንናገረው ለካ እየቀረጹ ነው አናቅም። እኛ በምንም ካሜራ እንደቀረጹን አናቅም። ይሄንን ቀርጸው እንደምታውቀው ለህዝቡ አሁን የአቡነ ዲዮስቆሮስ እንትን አጽም እንዳወጣን አድርገው ቤተክርስቲያኑን እንዳፈረስነ ማለት የተለየ ነገር እንደተፈጠረ አድርገው ለህዝብ ነዙት ማለት ነው። እኛ ቤተክርስቲያኑን በተሻለ መልኩ የአባታችንን ስም የሚያስጠራ ነገር ነው የምንሰራ። ተው ብን ወጣቶችን አሰባስቦ ከዚህም እኛ ቤተክርስቲያን የሚያገለግሉትን አንጸባራቂ ለባሾች አሁን ከኛ ቤተክርስቲያን የሚያገለግሉ ልጆች ናቸው። ወንበር የሚያወጡ ወንበር የሚደረድሩ እናቶችን የሚደግፉ በተለያየ መልኩ የሚያገለግሉ እነሱ ሌሎች ሽማግሌም አንድ ጋር ዘለለው የሚባል ሌሎችን ሰብስበው በአመጽ አደረጉት ማለት ነው። አይ እኛም ታገስን። ኧረ ተው እባካችሁ እንስራበት፣ መንግስት ነው ያዘዘን። በሁለተኛ ደረጃ ደግሞ ይሄ ቦታ መልማት አለበት፣ በተሻለ መልኩ መሰራት አለበት። የሚገርምዎት 99% ህዝብ በቃ ደስ ብሎታል። በቃ በሉ በርቱ አይዟችሁ እያሉ እንደው መዛቁመን ስናስፈርስ የሻይ እንደው ሻይ ጠጡ ውሃ ጠጡ እያሉ እንደው የሚገርመው እያገዙን ነበር። አሁን በጣም በሚያሳዝን ሁኔታ ጾቱ በረታ። በፌስቡክ በቲክቶክ ሌላ ነገር አዲስ ቤተክርስቲያን እንደፈረሰ ሃይማኖትን እንደጠፋ አድርገው የሐሰት ወሬ የሐሰት ሚዲያ ለቀቁብን ማለት ነው። ጥላቻ እኛ እንድንገደል እኛ እንድንታሰር ህዝብ እንዲጠላን ህዝብ እንዲነሳብን አድርገው ማለት ነው። እነሱ የቤተክርስቲያን ተቆርቋሪ እኛ ደግሞ የቤተክርስቲያን አፍራሽ አድርገው ማለት ነው። እነሱ የቤተክርስቲያን ተቆርቋሪ እኛን ደግሞ የቤተክርስቲያን አውዳሚ ባንዳዎች እያሉ በባንዳ ቤተክርስቲያናችን አትፈርስም እያሉ በጣም በሚያሳዝን ሁኔታ የሚበላበት የሚጠጣበት ሰርግ የሚደረግበት ስብሰባ የሚደረግበት ይሄ ቤተክርስቲያን ይባላል ወይ ነው? ቤተክርስቲያን እኮ ታቦተ ሕግ ያለበት ነው። የተሻለ እግዚአብሔር የሚመለክበት ስርዓት አምልኮ የሚፈጸምበት ታቦተ ሕጉ ያለበት ነው እንጂ ይሄ እየተበላበት እየተዘመረበት በጣም በሚያሳዝን ሁኔታ ይሄ በጣም እኛም በጣም ተጎዳን። ያው ተዋላቸው፣ ታገስነ፣ ረፋላቸው። በየቀኑ እየመጡ ሰራተኞቹን ይከለክሉብናል፣ እኛን ይሰድቡናል፣ ያስቸግሩ። እንግዲህ ምን እናደርጋለን ብለን ትናንት በተለይ በ20 ፖሊስ አምጥተን አቆምን። የህግ አካላት ይሄንን የሚያስቆም ካለ ንገሩን አሉ። እኛ እንግዲህ ከአቅማችን በላይ ሲሆን ትናንት ፖሊስ አቆምን። እዛ ትናንት ጧት መጡ፣ የተወሰነ ነገር ተናገሩ፣ ጠፉ። እዛ ያን የተናገሩትን እንግዲህ በጣም ማምናቸው ቲክቶከሮች ከአንድ ሳይድ ይዘው ስማችንን
ፎቶአችንን እየለጠፉ በተለይ የኔን ፎቶ እየለጠፉ ስሜን ሲያጠፉ ይሄ ካዲ ይሄ ወደል ይሄ አጋሰስ እያሉ ስማችንን ሲያጠፉን በጣም የማምናቸው እውነተኛ ለቤተ ክርስቲያን ይቆረቆራሉ ብዬ የማምናቸው ቲክቶከሮች ለካ ውሸታሞች ናቸው። ለካ የአንድ አካል ሳይድ ይዘው ለካ የብዙ ሰውን የብዙ አባቶችን የብዙ ምዕመናንን የብዙ ሰውን ስም ያጠፉ ለካ ውሸታሞች ቲክቶከሮች እንደሆኑ ተረዳው ማለት ነው። ያ ምንም ማድረግ አልቻለም። ዛሬም ደግሞ አመጹ በበለጠ ሁኔታ ለማቃጣጠል እመቤታችን ናት። ቅዳሴ እየቀደስነ እንዳለ ተጠራርተው ያው በፌስቡክ ተጠራርተው ስለነበረ የእመቤታችን ተገኝተን መረበሽ አለብን በቃ መበጥበጥ አለብን ብለው ተነሱ። እኛ ቅዳሴ እየቀደስነ መጥተዋል ልጆቹ ተሰብስበዋል ተባለ። አይ እንግዲህ እንዳይረብሹ ህዝብ መጥቶ ሊጸልይ ያዘነው ሐዘኑን ለድንግል ማርያም ሊነግር ሊጽናና ወደ እግዚአብሔር ሊለምን የመጣ ህዝብ ነው። የሆነ ረብሻ ተነስቶ ደግሞ የህዝብ እንዳይከፋ ስለዚህ የመንግስት አካል የህግ አካል ይምጡና ይቆጣጠሩ፣ በውጭ ይቆጣጠሩ። ረብሻ ከተነሳ እያነቁ ይወስዱታል ብለን ፖሊሶች ጠራ። ሲቪሎች ውስጥ ገቡ ነጠላ ለብሰው። አሁን ባነር አሰርተው እናድሰዋለን ብለው ባነር አሰርተው ይዘው መጡ። ፕሮግራማችንን ከጨረስን በኋላ ባነሩን ሊዘረጉ ሲሉ የደህንነት አካላት ባነሩን ቀሙ። የሚመለከተውን ያን ልጅ በተለይ ባሮክ የሚባለው አንቀው መኪና ላይ ጭነው ሲጭኑት እነዛም አንጸባራቂ ለባሾች አብረን ነው የምንሄድ እኛ እነሱ እንዲታሰሩ አልተናገርንም ለህግ አካል። ይሄ ግን እንዲያዝልን ለምን አመጹን የሚያቀጣጥለው ይሄ ስለሆነ እነዚህ የዋናቸው በሱ ተመረተው ነው እነሱን እንዳትነኳል። አይ እኛም የሱ ወንድሞች ነን ከሱ ጋር አብረን እንሞታለን አብረን እንታሰር አለን አሉና ፓትሮል ላይ እየዘለሉ ወጡ። እግዚአብሔርን ነው የምልህ ቢኒ በጣም የሚያሳዝን ታው እንዲያው እየገፈተሩ ሲያወርዷቸው ነበር። አዙረው እየዘለሉ ወጡ። አሁን ገብተው ታሰሩ። ግን ሚዲያው በእውነት እየሰሩት ያሉ ስራ በተለይ ቲክቶከሮች እግዚአብሔር ምስክሬ ነው እውነት ፈራጅ እግዚአብሔር ነው። እኛ ክፉ አድርገን ከሆነ እግዚአብሔር አለ፣ እናንተም ደግሞ ክፉ አድርጋችሁ ከሆነ እግዚአብሔር ይይባችሁ። ሌላ ምንም አልልም። እንዴት በዚህ ልክ የአንድ ወገን ድምጽ ሰምታችሁ ሳይድ ሰምታችሁ ይሄን ያህል ስማችንን በሚዲያ በቀይ ኤክስ ያደረጋችሁ ስምን እንዲታጠፉ ቻላችሁ? ምን አይነት ክፉ ትውልድ እንደመጣብን ነው ያዝ አባቱን የማያከብር የማያደምጥ የማያስተውል የአንድ ሳይድ ብቻ ይዞ የሚናገር የሚሳደብ። ኧረ በስመ አብ በጣም ነው ያዘንኩት። ያንተን ቪዲዮ ደግሞ አጋጣሚ ሳይ ደግሞ አንተ ለቃ እኔ በጣም አመሰግንኩ፣ በጣም ደስ አለኝ። የት አገኘው ይሄን መረጃ? ማነው የሰጠው? እኔ ብቻ እውነት እስከዛሬም የምትናገራቸው ነገሮች እያንዳንዱ እከታተላለሁ። የዛሬው ደግሞ ለእውነት ስለቆምክ እውነት ቢኒ ለእውነት ስለቆምክ እግዚአብሔር ይስጥህ። በጣም አመሰግናለሁ። እግዚአብሔር ይባርክ። ባለህበት መድኃኒዓለም ይጠብቅህ። አመሰግናለሁ። ለምትጠይቀው ጥያቄ በሙሉ ለመመለስ ዝግጁ ነኝ። ባጭሩ የተፈጠረው ይሄ ጉዳይ ነው። በጣም አመሰግናለሁ። ቃልዎት ያሰማልን አባታችን። ለመኑ ከመጣሽ ከታች የመንደር ወሬ የሚጽፉትን ሚዩት አድርጊያቸው የሰማሁ ሚዩት አድርጊልኝ። በመጀመሪያ ደረጃ አንድ ነገራችሁ፣ በውሸት የሚከብር እግዚአብሔር ነው። የቤተ ክርስቲያን ጉዳይ እንኳን ዛሬ ትላንትናም ስንጮህበት የነበረ ነገር ነው። አሁን በመጀመሪያ ደረጃ 1970 የተሰራ ቤተ መቅደስ አለ። ከዛ በኋላ እኛ አባት በሌሉበት ዘመን ደግሞ አዲስ ቤተ መቅደስ ተሰርቷል። ይሄው እንደምታዩት ገኒ ከሌላው ሳይድ አልሰማም። በነገራችን ላይ ገኒ ከሌላው ሳይድ አልሰማም። በነገራችን ላይ የወሊሶ ማርያም ቤተክርስቲያን እኔ ቤት አለች። በነገራችን ላይ ከሌላ ወሬ አልሰማም። ባሮክ አንስተው አሳድገውታል ብፁዕነታቸው። ታዲያ የማርያም ድርሻ ተካፋይ ነው እንዴ ባሮክ?
መታሰር አለበት። በግልጽ ነው የምነግርህ። ቅዳሴ ላይ ቤተ መቅደስ የሚረብሽ ከሆነ መታሰር አለበት። ረጋ በይ። ለመኑ እንትን አድርግልኝ። በደንብ ስም በደንብ ነው የሚመለከተኝ። በነገራችን ላይ እንግዲህ ግልጽ አባታችን እንዳስቀመጡት ከዛሬ 10 ዓመት በፊት ይሄ መቅደስ ተሰርቶ ይሄ የምታዩት መቅደስ ተሰርቶ ከቀድሞ ቤተ መቅደስ የአባታችንም አጽማቸው ፈልሶ እዚህኛው ቦታ ላይ አገልግሎት መደረግ ከተጀመረ አቡነ ሳዊሮስም የሉም። በግልጽ አማርኛ አባትም የቀደሙ አባቶች ሰርተዋል። ብዙ ዓመት የፈጀ ቤተ መቅደስ ነው ይሄኛው ቤተ መቅደስ። ግን አሁን ሶሻል ሚዲያ ላይ ይሄንን ቤተ መቅደስ ሊፈርስ እንዳለ በአንድ ጎን፣ ሁለተኛ የደከመውን ቤተ መቅደስ እንደገና አገልግሎት አይሰጥም። 10 ዓመት ሙሉ ይኸው እሳቸው እንዳሉት እንደው አታፍሩ። ከነጫማችሁ የምትገቡበት አይደለ እንዴ? ቤተ መቅደስ ከነጫማ ይገባል እንዴ? እዛኛው አዳራሽ አላውቅም እንዴ? እኔ የቤተ መቅደስ ልክንም አታውቁ። በቃ ቤተ ክርስቲያን አፕግሬድ አድርጋ ዘመኑን የጠበቀ ቤተ መቅደስ ሰራች። ይሄ ብቻ አይደለም ቤተ ክርስቲያን ያደረገችው፣ የአባታችንን ክቡር አጽም በዚህኛው በአዲሱ ቤተ መቅደስ አስቀመጠች በጥሩ ሁኔታ። እሺ የአባታችን ሙዚየም አለ። አታደናገር ህዝቡን። ሙዚየም፣ የከበረ ሙዚየም አላቸው አባታችን። ዋጥ አድርገው እኔ ቤት እንደፈለክ ማውራት አትችልም። እኔን እንደሌላው ማታለል አትችልም። በውስጥ ስልክና ከሌላ አዋራ ስላልነበረ ባሮክ አንዳንዶቻችሁም በውስጥ አላናገርኳችሁም። እውነት ካላችሁ እንደዋወል አላልኳችሁ። ስለዚህ የብፁዕነታቸው የለበሱት አልባሳት መሰል ነገሮች በራሳቸው ስም ሙዚየም አለ። ሐውልት ቆሞላቸዋል። አጽማቸው ፈልሶ በአዲሱ ቤተ መቅደስ ላይ በሚፈተትበት ቦታ ላይ አለ። ላለፉት 10 ዓመት ይህንን ቦታ ላይ ምንም አይነት አሁን እሳቸው ካሉት ውጭ አገልግሎት አይሰጥም። ቤተክርስቲያንን ላምስ ካላልክ በቀር ማለት ነው። ቤተክርስቲያንን ልበጥብጥ ካላልክ በቀር። ስለዚህ አባቶች ምን አደረጉ? ዲዛይን ሰሩ። እኛ አባት አይደሉም በዚህ ጉዳይ ላይ የነበሩት፣ ሌላ አባት ናቸው። ውይይት ነበረ፣ ህዝቡ ተስማማ። ባሮክ ምን አገባው? አንተ ዲያቆን በለው፣ አድማይን ካልክ አድምቼ እሰራልሃለሁ። ረጋ በል። አንዳንድ ጊዜ ልክ መነገር ስላለበት ማለት ነው። የትም እየዘለልክ ቤተክርስቲያንን መፈንጫ አታደርጋትም። ስለዚህ ዲዛይን ተሰራ። ለአባታችን የሚሆን በስማቸው የሚሆን ሁለገብ አዳራሽ ዲዛይን ተሰራ፣ ጸደቀ። በደንብ ስማኝ፣ እንድትሰማኝ ነው የምነግርህ። እኔ ውሸት አብዞ ስለማልወድ ማለት ነው። ወሊሶ ነደደች ወሊሶ እንደሆነ ምናምን እያልክ ህዝቡን አትተው። ስለዚህ የተሻለ መቅደስ የተሻለ ነገር ተሰርቶ ሙዚየማቸው ተነካ አልተነካም፣ ሐውልታቸው ተነካ አልተነካም። እንዴ መቅደሱ እኮ የአቡነ ዲዮስቆሮስ እኮ አይደለም። በነገራችን ላይ አባታችን የቀደሱበትና አጽማቸው የተቀመጠበት ነው። ቆይ አናግርሃለሁ አስገብቼ። ስለዚህ ይሄው የከበረ ቤተ መቅደስ ተሰርቶ የአባታችንን ማጽም እዚህ ፈልሶ ተቀምጦ እየተቀደሰ ነው። ሙዚየማቸው አለ። አሁን ደግሞ በስማቸው ትልቅ ሁለገብ አዳራሽ ተሰርቶ አባቶች አሰቡ። ቆይ አሁን አንተ የምትነግረኝ የባሮክ ነው ቤተክርስቲያን? አሁን ልክ ወሊሶ ሌላ ነገር እንደተፈጠረ አንድ ነው ልንገራችሁ። ፋሽን አድርጋችሁታል። እኔ ከአንዳንድ በጣም ከማከብራቸው ወንድሞቼ ጋር የዛሬ 6 ወር የተለያየሁበትን ሀሳብ ልንገራችሁ። ቤተ መቅደስ ውስጥ አመፅ እንፍጠር አሉ። ቅዳሴ እየተቀደሰ ታቦት ሲዞር አመፅ እንፍጠር አሉ። የሆነ ነገር እናሳያሉ። አንዳንድ ካህን ሰዎች ጭምር
እንዴት ቅዳሴ ላይ አመጽ ይፈጠራል? ከቤተ ክርስቲያን ውጭ መፍጠር ትችላለህ። ቅዳሴ ላይ እንዴት ታቦት እየዞረ በነገራችን ላይ ታቦትን ለዛውን በቤተ ክርስቲያን ስርዓት በቃሉም እውነት ታቦትን ስራህን ትተህ እኮ ነው ታቦት ተከተል የሚለው ቤተ ክርስቲያን ትምህርት። አንተ በታቦት እየዞረ ታቦቱ እያወደ አንተ አመፅ ትፈጥራለህ። አንዱ ምን አለኝ፣ አንተ እኮ ስለማታውቅ ነው ትናንትና መተህ ኧረ ተው እባክህ። ስለዚህ በአጭር አማርኛ በመቅደስ ውስጥ መበጥበጥ አይቻልም። ቆይ ወጣትነት እድል አልሰጠህም። ቆይ እንዴ ስለዚህ የተለያየ ሶሻል ሚዲያ ተጠቀማችሁ ወሊሶ ላይ ሌላ ነገር እንደነደድ አረጋችሁና ሰራችሁ። ልክ ልጆች ታሰሩ እንደዚህ አላችሁ። ግን መቅደሱን ያከበሩ ናቸው የታሰሩት። ቤተክርስቲያን ያከበሩ ናቸው የታሰሩት። ግልጹ ነው የምነግራችሁ። አንዳንዶቻችሁ የ10 ጳጳስ አጽም ያረፈበትን መቅደስ አፈርሳችሁ እያላችሁ ትሰሩ ነበር። አባታችን ከ10 የበለጡ አባቶች በእረፍታቸው ተገኝተዋል። 10 ጳጳስም ወሊሶ አልተቀበረም። የአንድ አባት አጽም ነው ያለው፣ የታላቁ አባታቸው። በደንብ አጣርቼ ነው የምናገረው። እንዳልኳችሁ ነው፣ ስለማላቀው ነገር አላወራም። ስለዚህ የባሮክ የሽርክና ካምፓኒ ነው ካልከኝ ትነጋገራለህ ከኔ ጋር ማለት ነው። ባሮክ እንደዛውም ቤተክርስቲያን ዘግይታለች። ዲሲፕሊን ማድረግ ከነበረባት ፋክቱን ልንገርህ፣ ስለማናውቀው ሰው አናወራም። ስለዚህ እውነታው ይሄ ነው። ቤተክርስቲያን ምንም ነገር አልሆነችም። ከዛ በተረፈ ልማት ከተባለ ለቤተክርስቲያን የሚበጅ ከሆነ አገልግሎት ለ10 ዓመት የማይሰጥ ከሆነ በእግርህ እየገባ እየበላ እየጠጣህበት አልምተን ታላቅ ነገር በአባታችን ስም እንስራ ተብሎ የተወሰነ ነገር አንተ አትሰሩም የምትለው ምን በጀት ይዘህ መተህ ነው የሚል ጽኑ ጥያቄ እንጠይቃለን። ስለዚህ ስለማቀው ነገር ነው የማወራው። እንደ አንተ ግን እኔ አባቶችን ቤተክርስቲያንን እምረብሽ ሰው አይደለሁ፣ የማቀል ሰው አይደለሁ። የረበሸ ሰው ይታሰራል። በአጭር አማርኛ ነው የምነግርህ። ይሄ የጳጳስ ዘመድ ነኝ የጳጳስ የወንድም ልጅ ነኝ ብለህ አትበጠብጥም ቤተክርስቲያንን። ሁላችንም ለአባቶቻችን እኩል ነን። ስለዚህ እውነታው ይሄ ነው። ለአንዳንዶቻችሁ በውስጥ ልክ ያለው ጀግና ከሆነ ባሮክ እኔ ጋር አይመጣም ነበር። እውነት ካለው አንዳንድ ቪዲዮዎችን ማሳየት እንችላለን። አሁን የተሰሩ የቲክቶክ ቪዲዮዎችን ማሳየት እንችላለን። ትውልድ እንዲዳኝ ማለት ነው። እስራኤል ስለማቀው ጠንቅቄ ስለማቀው ነገር ነው የማወራው። በነገራችን ላይ ጠንቅቄ ስለ ወሊሶ ማርያም አባታችን አሁን ከተናገሩት ነገር ምንም ስህተት አላገኘሁም። የማቀውን የነገሩን በነገራችን ላይ ነገራችን ላይ አቡነ ሳዊሮስ መች ነው እዛ የተመደቡት? አሁን ስለሳቸውም ስታነሱ ሰምቻለሁ፣ አፍሬያለሁ። ይታሰር መቅደስ ነገርኩህ። በደንብ ስማኝ። ከረበሽ ይታሰራል። በቃ ይታሰራል። ቆየን እዛው መታሰር ከነበረበት ዝና አይደለም በነገራችን ላይ ይሄ ሽርክና ካምፓኒ አይደለም።
አድማው ካልከን እናደማዋለን። ስለዚህ ወሊሶ ምንም ነገር የተፈጠረ ነገር የለም። ቤተክርስቲያን ስራዋን እየሰራች ነው። አባታችን አሁን አንድ ጥያቄ የምጠይቆት ዛሬ ይህ ችግር የተፈጠረ ጊዜ ወቅቱና ጊዜውን በደንብ አድርገው ለአድማጭ ተመልካቾቻችን ይንገሩ። ሌላው ለኛ ቀላል ነው። ዛሬ እንግዲህ ቅድም ገልጫለሁ። ቅዳሴ ላይ 3 ሰዓት ላይ እንግዲህ ቅዳሴ ጨርሰን ወደ መድረክ ከወጣን በኋላ ቡራኬ ትምህርት ተምሮ ምዕመናን ቡራኬ ከተሰጠ በኋላ ነው እንግዲህ ያን በዚህ መልኩ እናድሰዋለን። ይሄን ቤተክርስቲያን በዚህ መልኩ አድሰን የተክላይ ዲዛይን ሰርተው ይዘው መጥተው ሲረብሹ ነው እንግዲህ የህግ አካላት የያዟቸው ማለት ነው። ያው ቅድም እንደገለጽኩት እናንተ የሰራችሁት ዲዛይን መቼ ነበረ? እኛ ያው ቅድም እንዳልኩት 2008 ላይ የተዘጋጀ ዲዛይን ነው። አዲስ ያሰራነው ዲዛይን የለም። በዛ መልኩ ነው ልናሰራው። የ2008 ዲዛይን ነው ያ ነው። በቃ ያ ተቀምጧል። ለመናው ተዘጋጅቶ በዛ መልኩ ነው ልንሰራ ያቀድን እንጂ አዲስ ዲዛይን አይደለም። የተዘጋጀ ዲዛይን ስላለ ስለዚህ እነሱ ሌላ ዲዛይን አመጣው ይሄ ነው እንዲያርገን እንሰራዋለን ማለት ነው። በዚህ ዲዛይን ቤተክርስቲያኑን አድሰን የተክልየን ታቦት እዚህ እናስገባለን ነው ያለው። በዚያው ቤተክርስቲያኑ ሳይነካ በዚያው አድሰነው አሳምረን አስውበነው በዚህ መልኩ የተክለ ሃይማኖት ታቦት አሁን ከመቤታችን ጋር ደባል ስላለ አውጥተን እዛው ሁለተኛ ቤተክርስቲያን እናደርጋለን የሚል እነሱ ያመጡት። ቆይ የተክልየ እንግዲህ በረከታቸው ይደርብን። ብፁዕነታቸው የተክልየ 11ኛ የዘር ሐረግ አላቸው ተብሏል። የተክልየም የማምላክም ታቦት በመቅደሱ አለ አይደለ? አዎ። ስለዚህ አሁን ይሄንን እናመጣለን አውጥተን አንዳንድ ቦታ ላይ እናደርጋለን ማለት እዚህ ጋር የሚቀደሳል በአንድ ቅጥር ቅዱስ ማለታቸው ነው። አዎ እንደዛ ማለታቸው ነው። በጣም ጥሩ። እሺ ስለዚህ ዞሮ የህግ አካል ነው የወሰዳቸው። ስንት ይሆናሉ? የህግ አካል ነው ልጆቹ ወደ ህግ ቦታ ሄደዋል። ስንት ሰዎች ታስረዋል? አሁን ከባሮክ ጋር 13 ታስረዋል። ከህግ ጋር ከዛ በኋላ የተነጋገራችሁት ነገር አለ እናንተ? አዎ የህግ አካላት ክስ መስረቱ ስላሉ ቃላችን ሰጥተናል ማለት ነው ለህግ አካላት ለፖሊስ። ስለዚህ ጥያቄ ያላቸው ሰዎች እናስተናግዳለን። ፈቃደኛ ኖት? ሌላ ነገር ካለ እኔ ራሳስ ወረዳለሁ ማለት ነው። ምንም ችግር የለም። ፈቃደኛ ነኝ። አንተ ወሊሶ አይደለም አይደለ? ወጣትነት ፈቃደኛ ነኝ። ምናልባት በዳታ ስለምጠቀም ዳታው እንዳይዘጋብኝ ነው እንጂ ሌላ ችግር የለብኝም። ያው ዳታ 75% ተጠቅመው ጨርሰዋል ስላለኝ ማለት ያ እንጂ ሌላ ችግር የለብኝም። ወጥቼ እንደሆነ እገባለሁ። ችግር የለም። ወልቼ እሺ። ወጣትነት አቤት ቢኒ። አይ መጀመሪያ ቆይ አባታችን ይፍቱኝ ባልኩኝ አባቴ። ወጣትነት ቆይ አንተ አሁን ወሊሶ አይደለም አይደለ? ቢኒ የቤተክርስቲያናችን ጉዳይ ስለሆነ መጠየቅ አለብኝ። ቆይ አንተ ቆይ እሺ ቪዲዮዎች እናሳይ። ለማንኛውም ቪዲዮዎች እናሳይ። ለማኑ ትችላለሽ ቪዲዮ ለማሳየት? እሺ አንተ ነህ ያው እኔ ቤት የምትገቡ ሰዎች ቪዲዮ ትከፍታላችሁ። በግልጽ አማርኛ ቪዲዮ ትከፍታላችሁ። ቪዲዮ አይቻልም፣ ደረጀ አይቻልም። እድል አልሰጣችሁም። ከወሊሶ ነው የማስገባው። ወሊሶ ነህ አንተ ነህ? ወሊሶ ነኝ ቢኒ። እሺ ቪዲዮ ከፈት። ቪዲዮ መክፈት አልችልም ቢኒ፣ ይቅርታ። ለምን?
ማብራት የለም። መብራት የለም። እሺ የቤተክርስቲያን አገልግሎት ድርሻ መች ነው የነበርከው? ሰንበት ተማሪ ነበርኩኝ እኔ። መቼ? 2000 እስከ 2005 አካባቢ። ከ2000 እስከ 2005 አብርሃም ነው ስሙ ትክክል? አንተ ነው ትክክለኛ ስሙ? አዎ። እሺ እስከ 2000 እስከ 2005 እሺ ቀጥል። አሁን አባታችን ያነሱት ነገር ትንሽ የተሳሳተ ነገር ነው መሰለኝ። በመሰለኝ አትበል። አሁን በመሰለኝ አታውራ። ምን ነኝ የምጠይቀህ? የተሳሳተ ነው። ቆይ የተሳሳተው ምንድነው? ቤተክርስቲያን የሚሰራው ምዕመን እንዲገለገልበት ነው አይደል? ቆይ አሁን የተሳሳቱት ምንድነው ንገረኝ። የተሳሳቱት ምዕመንን አነጋግረናል፣ የሀገር ሽማግሌን አወያይተናል ያሉት ስህተት ነው። ከማንም ጋር የተወያዩት ነገር የለም። ቆይ ረጋባ። አዲሱ ቤተ መቅደስ ከተሰራ ነበር ካንተ እዛ? አስመርቄያለሁ። በጣም ጥሩ። አዲሱ ቤተ መቅደስ መቼ ነው የተመረቀው? አዲሱ ቤተ መቅደስ 2010 ነው የተመረቀው? በጣም ጥሩ 2010 ነው የተመረቀው። እሺ ምሽት እንገናኛለን። ማንንም በቅድስት ቤተክርስቲያን አልደራደርም። ማንንም። እውነታው ይሄ ነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ